ይሄ ጉዳይ የራሳቸው ፖለቲካ አጀንዳ አድርገው የሚያመጡ ወገኖች ደግሞ አለ። የፋኖ ኃይሎች የሚያደርጉትን ትግል የህልውና ትግል ነው ብለው ይጠሩታል። የፋኖ ኃይሎች ከወጡበት ማህበረሰብ ከአማራ የወጡ ወታደራዊ መኮንኖች በበኩላቸው ፋኖ የሚያደርገው ትግል የውክልና ትግል ነው በሚል ይጠሩታል። የህልውና ትግል ነው የምናደርገው ምናምን ሲባል የሚሰማ ኖት የህልውና አይደለም የውክልና ነው በቃ። ስለዚህ እሱን ለማሟላት የብሔራዊ ጥቅማችንን ተጽዕኖ በሚፈጥር የብሔራዊ ኃይልን ተጽዕኖ በሚፈጥር መልኩ ሲያራግቡ ለባለቤቱ የቄሳርን ለቄሳር እንደሚባለው ለባለቤቱ አለመተው በሁሉም ነገርን ያውቃለው ብሎ መሰለፍ አለ። ውድ ተከታታዮች በዚህ መሰናዶ መጨረሻ ስለ ጎንደር ትግል በሚስጥር የተያዙ መረጃዎችን በይፋ እነግራችኋለንና አብራችሁን ዝለቁም። የአማራ ብሔርተኝነት መነሻና መዳረሻ በሆነችው ጎንደር ምን እየተካሄደ ነው? ጎንደር የአማራ ነገስታቶች መሸሻም መመኪያም ምድር ናት። ስለ ጎንደር በርካታ ቁጥር ያላቸው ባለቅኔዎች ተቀኝተዋል። አለማየሁ ገላጋይ ለጎንደር የሚጠነቀቀውን ያክል ለነፍሴ የምጠነቀቅ አይመስለኝም በሚል የሚገልጻት ጎንደር ከሰሞኑ ምን ገጠማት? ከያኔው በኪነቱ ባለቅኔው በቅኔው ንጉሱ በግርማው ጸሐፍቱ በውብ ቃላት የሚያንቆለጳጵሷት ጎንደር ሁለት አይነት መከራዎችን በማስተናገድ ላይ ትገኛለች። በዚያ በኩል በመከላከያ ሰራዊቱና በፋኖ ኃይሎች መካከል የሚካሄደው ውጊያ ያኮረፈ ስልጣኔዋን መከራውን እያሳየው ነው። በዚህ በኩል ደግሞ በዚያው በአድባሯ ተወልዶ ያደገውን አማራነት ዳግም ኃያል እናደርጋለን ከፍጹም ጥፋትም እንታደጋለን የሚሉ ልጆቿ እርስ በርሳቸው ተኩስ ከፍተው ዝም ያለ መንፈሷን ቅስም በመስበር ላይ ናቸው። የአማራ ፋኖ ብሔራዊ ኃይል ድመት መንኩሳ አመሏን አትረሳ ሆኖባቸው ለዲያስፖራው ማህበረሰብ ስለ አንድነት በሚዲያ እየሰበኩ መሬት ላይ እየወጉን ነው በሚል በአቶ እስክንድር ነጋ የሚመራውን የአማራ ፋኖ ህዝባዊ ድርጅት በመወንጀል ላይ ነው። የአማራ ፋኖ ህዝባዊ ድርጅት በበኩሉ ራሱን አፋብኃ በሚል የሚጠራው ቡድን ጎንደር በሚንቀሳቀሰው ጦሬ ላይ መጠነ ሰፊ ጥቃት ከፍቶብኛል በሚል ከቃላት እንካስላንትያ ወደ ጥይት እንካስላንትያ መሸጋገራቸውን ይገልጻል። የጎንደር ሰሞነኛ ክራሞት የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ ይሉት አይነት ሞሾ ሆኗል። በጎንደር ስም ከተቋቋሙ ማህበራት መካከል የአንደኛው መሪ ለበራፍ ቲቪ በላከው መጣጥፉ አንድ እግር በርበሬ መንቀላቅቷችሁ አቃጥሎ ለብልቦ አንድ ዶፈጃችሁ ይሉት ስንኝ የዘመናችን የአማራ ህዝብ ገላጭ ሙሾ ሆኗል ብሎ ይጀምራል። ጎንደር ለአማራ ትግል መሸነፍም ማሸነፍም ቀጠናዊ ጠቀሜታ ያለው የተጠና ስፍራ ነው። ይሄ መባሉ እንዲሁ ከያኔው በሚገልጸው ሰዓሊውን በሚስለው ባለቅኔውን በሚቀኘው ቅኔ ከመነሳት ሳይሆን ከምርጥ ወታደራዊ ትንታኔ በመነሳት ነው። የአማራ ትግል ማሸነፍ ካለበት የጎንደር ትግል ከሚታሰበው በላይ ተጠናክሮ መውጣት ይኖርበታል። የጎንደር ትግል ተጠናክሮ እንዳይወጣ ደግሞ በርካታ ፍላጎት ያላቸው ኃይሎች ረጅም እጅ ገብቶበታል። በጎንደር እንቅስቃሴ ፍላጎት ካላቸው ኃይሎች መካከል ጥቂቶች የበጌ ምድር ክልል አቀንቃኞች፣ የሆመራና አካባቢው ሰሊጥ ንግድ ፍላጎት ያላቸው ነጋዴ ኃይሎች፣ የአማራ የፖለቲካና ወታደራዊ ስልጣን ከአካባቢው እንዳይወጣ ታትረው የሚሰሩ ኃይሎች፣ ለበርካታ ዓመታት ሲፈትነው የከረመው የጋብቻ ፖለቲካና ሌሎችን የጎንደርን እግር በጥቁር ጭራ ያሰሩ ጎታች ኃይሎችን መጥቀስ ይቻላል። የአማራ ፋኖ ብሔራዊ ኃይል ባወጣው መግለጫው በአቶ እስክንድር ነጋ የሚመራው ድርጅት አፋሕድ አንድነት ፈላጊነታችንን በፍጹም ወንድማዊና አማራዊ በውስጥ የንፍታው ልምምጣችን እንደ ጅል ቆጥሮ ከጀርባ ወቅቶናል ብሏል። ድርጅቱ ከመደበኛ ጠላት ጋር በተቀናጀ መንገድ ከመስከረም 13 ቀን 2018 ዓ.ም ጀምሮ እስከ ዛሬው ዕለት ድረስ በድርጅታችን አፋብኃ በላይ ዘለቀ እዝ መይሳው ካሳ ሁለተኛና ዳግማዊ ቴዎድሮስ አምስተኛ ኮር ላይ ትንኮሳዎችና ጥቃቶች ቀጥሎ ይገኛሉ ብሏል። ከምንም በላይ ደግሞ መስከረም 15 እና መስከረም 16 ቀን 2018 ዓ.ም በዳግማዊ ቴዎድሮስ አምስተኛ ኮር ታደሎ ብርሃን ክፍለ ጦርና ጎንደር የበጋሻው ክፍለ ጦር ወንድሞቻችን ላይ የተቃጠለው የመከላከያና የጎንደር ጠቅላይ ግዛት እዝ የሴራ ጠንሳሽ መንገድ መሪ አመራሮች ቅንጅት ጥቃት ታሪክ ይቅር የማይለው ክህደት ነው በሚል አፋሕድ በግልጽ ከመከላከያ ሰራዊቱ ጋር እየሰራ መሆኑን እወቁልኝ ብሏል። ይህ የሚሆነው በጎንደር ምድር ነው። ይህ የሚሆነው በመይሳው ቀዬ በቀብርዬ መንደር በጎንደር ነው። ዘፋኙ በስንኙ ጎጃምና ጎንደር ሁለት የወንድ አገር ወይ እነሱ አይመጡ ወይ እኛ እንሻገር እንዲል አሸናፊው ማን እንደሆነ በማይታወቅበት ጦርነት ውስጥ የጎንደር ወጣት እየተላለቀ ነው። ከሰሞኑ በተለይ በሁለቱ ድርጅት አመራሮች ዘንድ ወሬው ሁሉ ስለ አንድነት ነበር። አንድ እንሆናለን ከማለት ባለፈ ደግሞ አንድነት እንዴት ነው የሚለውን መሰረታዊ ጥያቄ በድፍረት የተናገረ የፋኖ አመራር የለም። ሁለቱም ድርጅቶች ዲያስፖራ ከሚባለው የአማራ ማህበረሰብ የሚሽቱትን ገንዘብ ሰብስበው እስኪያበቁ በሚመስል መንገድ አንድ እንሆናለን ከማለት ባለፈ አንድ እርምጃ ሲራመዱ አልተመለከቱም። ጠላት የሚሉት የመንግስት ኃይል አበክሮ የሚሰራው የፋኖ ኃይሎች አንድ እንዳይሆኑ ሲሆን በተለይም በሸዋ የሚንቀሳቀሱ የፋኖ ኃይሎችና በጎንደር የሚንቀሳቀሱ የፋኖ ኃይሎች እንዳይጠናከሩ በትኩረት እንደሚሰራ አንድ
ወታደራዊ ምንጭ መናገሩን ጠቅሰን ካሁን ቀደም ዘግበናል። በሸዋ ከሚንቀሳቀሱ የፋኖ መሪዎች መካከል አንዱ አበበ ጢሞ ለፋኖ ኃይሎች ጠንቁ የግል ፍላጎት ስለመሆኑ በግልጽ ይናገራሉ። አንዳንድ የግል ፍላጎቶች ስላሉ እንጂ እስካሁንም አንድነቱ ሳይመሰረትና ሳንቀናጅ እዚህ ወቅት ላይ እየደረስ ነው። የግል ፍላጎት አጠሮች አሉና አሁንም ቢሆን ተመሳሳይ ነገሮች ናቸው ያሉት። ግን ደግሞ አሁን ወቅቱ ነው የቆየው ምንድን ነው? ይሄንንስ ለመቅረፍ በእናንተስ በኩል ሙሉ ቁርጠኝነት እና ዝግጅት አለ ወይ የሚለውን እስቲ ትንሽ ሂድበትና ወደሚቀጥለው ጥያቄ እንሄዳለን። አመሰግናለሁ። እንግዲህ ችግሮች ይኖራሉ። እነዛን ችግሮች በሂደት እየተፈቱ ቆይተው እዚህ ደርሰናል። ያው አንዳንድ የግል ፍላጎቶች ስላሉ እንጂ እስካሁንም አንድነቱ ሳይመሰረትና ሳንቀናጅ እዚህ ወቅት ላይ እየደረስ ነው። የግል ፍላጎት አጠሮች አሉና ዲያስፖራ የሚለውን ማህበራዊ ትጥቅ መፍታቱን ተከትሎ ስለ አንድነቱ በግልጽ ቢናገርም የአማራ ህዝብ ተስፋ እንዳያደርግ ማለቱ የሚታወስ ነው። አቶ እስክንድር ነጋ ምንም እንኳን የአማራ ህዝብ ተስፋ ማድረግ የለበትም ቢልም በፋኖ ኃይሎች ዋና አመራሮች ዘንድ ፍጹም የሆነ የአንድነት ፍላጎት አለ በሚል በዘመነ ካሴ መካከልና በራሱ በአቶ እስክንድር ነጋ መካከል ስላለው ፍላጎት ተናግሯል። ሁለቱ ዋና የፋኖ ኃይሎች አመራሮች ፍላጎት ካላቸው አንድነቱ ለምን ዘገየ የሚለው ጥያቄ በሂደር የተያዘ ቢሆንም አንድነቱ የሚገለጠው እርስ በርስ በመታኮስ ነው እንዴ የሚለው ጥያቄ ደግሞ ወቅታዊ ጥያቄ ሆኗል። ሁለቱ ኃይሎች አንዱን አጠቃኝ ከማለት ባለፈ ማን በማን ላይ ጥቃት እንደሰነዘረ ማረጋገጥ ባይቻልም በርካቶች የአቶ እስክንድር ነጋ አካሄድ ጸረ አማራ ነው ሲሉ ይደመጣሉ። አፋብኃ በመግለጫው ባለጌ ያለበት ሸንጎ ዝንብ ያረበበበት እርጎ ይላል አማራው በትውፊቱ በሚል ወቅታዊ ሁኔታውን ገልጾታል። ስለ እስክንድር ነጋ ብዙ ተብሏል። ስለ እስክንድር ነጋ አለኝ የሚለውን መረጃ ያጋራን አንድ ሰላማዊ የፖለቲካ ታጋይ ደግሞ እስክንድር ነጋ የአማራን ህዝብ ትግል እያመሰ የሚገኘው ለመጀመሪያ ጊዜ የአማራን ህዝብ በከዳበትና የፕሮፌሰር አስራት ወልደየስን ድርጅት ባፈረሰበት ምድር በሸዋ ነው ይላሉ። ሸዋ የአማራ ፖለቲካ ያከተመበት ስፍራ ነው። ሸዋ የአማራ ፖለቲካ ዳግም የሚያቆጠቁጥበት ስፍራም ጭምር ነው። እስክንድር ነጋ ከመንግስት ጋር ለማበሩ በተለይም ከነ ፕሮፌሰር ብርሃኑ ነጋ ጋር ለመናበቡ ዋነኛ ማሳያው ሸዋ መግባቱ ነው ይላሉ ፖለቲከኛው። በግልጽ ለመናገር ያክል አቶ እስክንድር ነጋ የአማራ ትግል አንድ እንዲሆን አይፈልጉም የሚሉት ፖለቲከኛው ምክንያት የሚያደርጉት ራሱን ከንጉሳዊ ቤተሰብ እንደሆነ የሚያስብ ሰው በመሆኑ ከጎጃም አማራ ይልቅ የወለጋ ኦሮሞ ይቀርበኛል የሚል ፖለቲካዊ እምነት ያለው ሰው በመሆኑ ነው ይላሉ። ፖለቲከኛው አቶ እስክንድር ነጋና ግብረ አበሮቹ የአማራ ብሔርተኝነት በሁለት ኃይሎች እንዲወጠር አድርገዋል ይላሉ። እነዚህ ሁለት ኃይሎች ጎጠኝነትና ኢትዮጵያዊነት የሚባሉ ፒላሮች ሲሆኑ ጎጤው ከጎጤ ከወጣው አይቀር ኢትዮጵያዊ አልሆንም እንዴ? ኢትዮጵያዊው ደግሞ አማራነት ይልቅ መንደሪያ አይሻለኝም እንዴ በሚል መሳሳብ ውስጥ እንዲገባ አድርገውታል በሚል ሀሳባቸውን ይቋጫሉ። የፋኖ አመራሩ በበኩላቸው ይህ ወቅት መሳሳብና ልዩነትን የሚሻ ወቅት እንዳልሆነ ይተነትናሉ። አሁን ያለ ውድ በግድ የውጭም ሆነ የተለያዩ ጣልቃ ገቦች አያስፈልጉም። ከዛም አልፎ ተርፎ ደግሞ የህዝብን ትግል የግል አድርጎ ማየት፣ ግለሰብ ላይ ማንጠልጠል ልክም እንዳልሆነ ከዛም የዘለለ እንደሆነ ትግሉ እንዲያምኑ ማድረግ እና የግል ፍላጎቶች ላይ የተንጠለጠለ ትግል መሆን መቻል እንደሌለበት በአንድም በሌላም መልኩ በተለያዩ መድረኮች ስንነጋገረው የቆየነው ሁኔታ ነው ያለው። አሁንም በተመሳሳይ ለአንድነቱ እንቅፋት የሆነው በዋናነት የከላይ ያለው አመራር ቀርቦ በደንብ በሰከነ መንገድ መነጋገር አለመቻሉ ነው ብዬ ነው ማምነው እኔ እንደ ግለሰብ። ስለ አማራ ብሔርተኝነት ብዙ ነገር ተብሏል። የአማራ ብሔርተኝነት የተጀመረው ዛሬ አይደለም። የአማራ ብሔርተኝነት የተጀመረው ጥንት በእነ አባ ባህሪ ዘመነ መንግስት ዘመን ነው። ግን ጠንካራ ብሔርተኝነት መገንባት አልተቻለም። ስለ አማራ ብሔርተኝነት ከጻፉ ጸሐፍት መካከል መስከረም አበራ አንዷ ናት። መስከረም አበራ በአማራ ህዝብ ላይ የታወጀ የጠላትነት ጥንስስ የተጀመረው በፋሽስት ጣሊያን ወረራ ወቅት ቢሆንም አማራ ጠልነት ህገ መንግስታዊና ተቋማዊ ቅርጽ ይዞ የሀገራችን ፖለቲካ ማጠንጠኛ የሆነው ግን
ህወሓት ስልጣን ከያዘበት ከ1983 ዓ.ም ወዲህ ነው ትላለች። በማከልም ከዚህ ዘመን ጀምሮ በአማራው ህዝብ ላይ እየደረሰውና እየደረሰ ያለው ከጄኖሳይድ እስከ አፓርታይድ የሚደርሰው መንግስታዊ ወንጀል የአማራ ብሔርተኝነትን አይቀሬ አድርጎታል በማለትም ስለ ብሔርተኝነቱ ዳግም ሁለት ትተነትናለች። ብሔርተኝነቱንም በፕሮፌሰር አስራት ወልደየስና ጓዶቻቸው የተጀመረው ቀደምቱ ብሔርተኝነት ነው በሚል ተቃኘዋለች። ቀደምቱ የአማራ ብሔርተኝነት ታዲያ በወቅቱ በአማራ ህዝብ ላይ እየተፈጸመ የነበረውና ወደፊትም ሊፈጸም ያለውን ግልጽ አደጋ በመረዳትና ለተረዳው እውነት ጸንቶ በመቆም ረገድ እንከን የማይወጣለት እንደነበር አብነት አስቀምጣለች። ሆኖም እንቅስቃሴው በዋናነት ከህወሓት በመጣበት ምህረት የለሽ ተግዳሮት ሳቢያ መሪውን በመነጠቁ የታሰበውን ያክል ለመራመድ አልቻለም። ብሔርተኝነቱ በተፈጠረው መላው አማራ ድርጅት ወይም መኢአድ በተባለው ቀደምት አታጋይ ፓርቲ ውስጥ የተፈጠሩ ውስጣዊ ችግሮች ተደማምሮ እንቅስቃሴው ሩቅ ሐሳቢ ቅርብ አዳሪ አድርጎታል በሚል የወቅቱን ሁኔታ አስቀምጣዋለች። ድርጅቱ ውስጥ ውስጣዊ መከፋፈል ከፈጠሩ ኢኮኖሚ ፖለቲሻኖች መካከል አቶ እስክንድር ነጋ አንዱና ዋነኛው ናቸው ማለት ይቻላል። ከፕሮፌሰሩ ሞት በኋላ ድጋሚ የተነሳ አዲሱ የአማራ ብሔርተኝነት የቆመባቸው መርሆች የቀደሙ ስህተቶችን ማጤንና ማረም የሚለው ዋነኛው ነው። የአማራ ህዝብ ዘርፈ ብዙ የህልውና አደጋዎች ለመቀልበስ ታሳቢ ተደርገው የተጀመሩ የአማራ ብሔርተኝነት ትግሎችን ከአደጋ መታደግ ሳይችሉ ቀርተው በተገላቢጦሹ የአማራ ህዝብ ወደ ሀገሩ ኢትዮጵያ ዋና ከተማ አዲስ አበባ እንዳይገባ የሚከለከልበት የአፓርታይድ ሁኔታ ተፈጠረ። የአማራ ህዝብ ከ30 ዓመታት በላይ በዘለቀ ጊዜ ማንነት ተኮር ግድያና መሳደድ የዕለት ተዕለት ህይወቱ አካል እስከ መምሰልም ደረሰ። እነዚህ ወንጀሎች ህጋዊ መስለው በግልጽ ሲፈጸሙ በአማራው በኩል አደጋውን የሚመጥን ትግል ሳይደረግ ቆይቷል። ይህ የሚያመላክተው ቀደምቶቹ የአማራ ብሔርተኝነት እንቅስቃሴዎች ስህተቶች የበዙባቸው ክፍተቶችም የነበሩባቸው እንደነበሩ ነው። ምንም እንኳን መስከረም አበራ ይሄን ብትልም ዛሬም የአማራ ብሔርተኝነት ከስህተቱ እየተመለሰ አይመስልም። ከሰሞኑ በጎንደር የሚስተዋለው የእርስ በርስ ውጊያ የሚያመላክተው ብሔርተኝነቱ አንዳች ችግርን እንደገጠመው ነው። ግን ደግሞ በእኛ የእርስ በርስ መጎሻሸምና አንድ አለመሆን ምክንያት ስርዓቱ መልሶ እንዲያንሰራራ አድርጎታል። ያ ደግሞ በትልቁ የኛ አንድ አለመሆን ስለሆነ በቀጣይ ግን ሁሉም ቁጭት አድሮበት አንድ መሆን መቻል አለብን የሚል ግፊት ከታች ከሰራዊቱ ከታችኛው የሰራዊቱ አባል ጀምሮ እስከ ላይኛው የሰራዊቱ አመራር ድረስ አንድነት ኃይል ነው የሚለውን ሁሉም በውስጡ አንግቦ እየተንቀሳቀሰ ያለበት ሁኔታ ነው ያለ። ይሄ ከልብ መሻትን ይጠይቃል በሚል ሁሉም ራሱን እንደው በፈጣሪው ፊት ራሱንም እየፈተሸ ያለበት ሁኔታ ነው ያለ አሁን አመራሩና ከልብ አንድነትም ይፈልጋል፣ አንድነቱ እንዳይመጣም ይፈልጋል፣ አንድነቱ እንዲመጣ ደግሞ ከልብ የሚሻለና የመስከረም አበራ ጽሑፍ ቀጥለናል። አዲሱ የአማራ ብሔርተኝነት ዋነኛ ማንነቱ የፋኖ ትግል ነው። ፋኖነት የሆነው የአማራ ህዝብ ትግል እየተፋፋመው አማራ ጠሉ ስርዓት በአማራ ህዝብ ላይ ሲያደርስ የኖረው በደል እያደር ቅጡን አጥቶ ሊታገሱት የማይቻል ደረጃ ላይ በመድረሱ ከዚህ በኋላ እጅን አጣጥፎ መቀመጥ የሚያስከትለውን በመረዳት ነው። አንገት ላይ በደረሰው ስርዓታዊ ግፍና በደል በአስቸኳይ መፍትሄ ለማምጣት ቆርጦ የተነሳው የፋኖ ታጋይ ትግሉን የጀመረው በአካባቢው በመሰባሰብ ነበር። ይህ የፋኖ ትግል ለህወሓት የትግል ዘይቤ በእጅጉ የተለየ ያደርገዋል። በህወሓት ሁኔታ በመጀመሪያ የተወሰኑ የትግራይ ተወላጅ ልሂቃን ከየዩኒቨርሲቲው አቋርጠው በመውጣት የትግሉን አስኳል በመመስረት የመሪነቱን ሚናም አብረው ወሰዱ። ቀጥለውም ለትግሉ ሰራዊት የሚሆን ታጋዮችን ከመላው ትግራይ መመልመል ጀመሩ። በመሆኑም ትግላቸው በአንድ የእዝ ማዕከል የሚመራ ከሞላ ጎደል የእዝ ተዋረዱ የሚታወቅ ነበር። በአማራ ፋኖ ትግል ሁኔታ ግን ትግሉ ራሱ የተጀመረው ስርዓታዊ በደል አማራ በተባለው ህዝብ ቤት ሁሉ በነፍስ ወከፍ በቀጥታም ሆነ በተዘዋዋሪ በመግባቱ ህዝቡ ባልተጠበቀበት ሁኔታ በጅምላ የተነሳበት ነው። በመሆኑም እንደ ህወሓት ሁሉ በመጀመሪያ 7-8 ሰዎች ጫካ ገብተው የሆነውንም ያልሆነውንም የሚያወሳ የማታገያ ማኒፌስቶ ጽፈው ህዝብን ጎትተው ወደ ትግል ማስገባት አላስፈለገም። ይህ የሚያሳየው የአማራ ፋኖ ትግል ከፕሮፓጋንዳና ከልሂቃን ጉትጎታ የመነጨ ሳይሆን ከህዝብ እውነተኛ ምሬት የተነሳ በራሱ በህዝቡ ተፈጥሯዊ የነጻነት ፍላጎት እየተገፉ በመጨረሻም የማይቀለበስ ሙላት ላይ የደረሰ ፍትሃዊ ትግል እንደሆነ ነው። በመሆኑም የአማራ ፋኖ ትግል ከመላው አማራ ግዛት በተነሱ ታጋዮች የተጀመረና ቀስ በቀስ ወደ መያያዝ የሚመጣ የትግል አይነት ነው። የአማራ ፋኖ ትግል ከማዕከላዊ እዝ የሚመራ አለመሆኑ ትግሉ ህዝባዊ እንጂ መንግስት እየለፈለፈ እንዳለው የልሂቃን ብቻ ረብሻ እንዳልሆነ ያመላክታል።
ትግሉ ከማዕከላዊ እዝ የማይነሳ ይልቁስ ህዝቡ በየአካባቢው በመሰባሰብ ለህልውናው ለመታገል የወጣበትና መሪዎቹንም ከዚያው ከስብስቡ ቀስ እያለ እየመረጠ መሄዱ በአንድ ማዕከላዊ አመራር ለማምጣት የማያስችለው መሆኑ አውቆላልተኛ ሁሉ ግልጽና ቀላል ሀቅ ነው። ስለዚህ የፋኖ ትግል ከአንድ ማዕከላዊ እዝ የማይመራ መሆኑ ከትግሉ አጀማመር ተፈጥሮ የሚመነጭ እንጂ አማራ የተለየ አውራጃዊነት ፍቅር ያለበትና አንድ መሆን የማይችል ህዝብ ስለሆነ አይደለም። ይህ ማለት የሰው ልጅ ከአካባቢው ጋር ያለው ጥብቅ ትስስር በአማራ ህዝብ ዘንድ የለም ማለት አይደለም። አካባቢያዊነት ድል አድርጎ ስልጣን ለመያዝ በቻለውና ከውጭ ሲያዩት ፍጹም አንድነት የሚያሳይ በሚመስለው በትግል አጀማመር ዘይቤውም በመጀመሪያው ማዕከላዊ ዞን አዘጋጅቶ ትግሉን በጀመረው ህወሓት ውስጥም ይንጸባረቅ የነበረ የሰው ልጆች ሁሉ ዝንባሌ ነው። ዋናው ነገር አካባቢያዊነት ዋናው የትግል ዓላማ ማስረሳት መቻል ያለመቻሉ ጉዳይ ነው። የአማራ ፋኖ ትግል ከዚህ አንጻር ሲገመገም መነሳት ያለበት ምክንያታዊው ግምገማ ትግሉ ከተጀመረበት እስከዛሬ ባለው በጣም አጭር በሚባል ጊዜ ውስጥ ትግሉን በመሪዎች ስር የማሰባሰብ አኳያ እየተወሰደ ያለው እርምጃ ምን ያህል አበረታች ነው የሚለው ነው። በዚህ ደግሞ በርካታ ተስፋ ሰጪ ርቀቶችን የሄደ መሆኑ የሚካድ አይደለም። መስከረም አበራ ምንም እንኳን ይህን ብትልም በአቶ እስክንድር ነጋ የሚመራው የፋኖ ኃይል በጎንደር ፋኖች ላይ ተኩስ ከከፈተ ከ5 ያላነሱ ቀናቶች ተቆጥረዋል። እስክንድር ነጋ ለምን በጎንደር ፋኖች ላይ ጥቃት ከፈተ ለሚለው መሰረታዊ ነጥብ ትንታኔ የሰጡን አንድ ወታደራዊ ሊቅ በበኩላቸው እስክንድር ነጋ ከዘመነ ካሴ ጋር እኩል የስልጣን ውድድር ውስጥ መግባት የሚችለው ቢያንስ በሸዋና በጎንደር ያለውን የፋኖ ኃይል ሙሉ ለሙሉ መጠርነፍ ከቻለ ነው ይላሉ። አሁን ላይ በነባራዊነት እስክንድር ነጋ ምንም አይነት የተደራጀ የፋኖ ጦር ያለው ሰው ባለመሆኑ ያለፈው ዓመት ከመንግስት ጋር የጀመረው ድርድር እንዳልተሳካ የሚገልጸው ወታደራዊ ሊቁ ከዘመነ ካሴ ጋርም እኩል በስልጣን ለመደራደርም የሚሆን ጦር የለም ባይ ናቸው። እስክንድር ነጋ የአማራ ፋኖ የሚያሸንፈው ሸዋ ላይና ጎንደር ላይ መሆኑን ጠንቅቆ ይረዳል የሚሉት ምንጩ፣ በመሆኑም በሁለቱ ቀጠናዎች ላይ ያለውን ወታደራዊ ጉልበት ማደራጀት ግዴታው እንደሆነ ማስረዳታቸውን ነግረናችሁ እንሰናበታለን። ለዛሬ በዚህ አበቃን። ቸር ያገናኘን።